ታዛ እሺ ታዛ ነው የሰማችሁ ያላችሁት። ያው ዓለማችን ላይ አሁን በጣም ከባድ ውጥረት የነገሰው እስራኤልና ዩናይትድ ስቴትስ በጥምረት ወታደራዊ ጥቃትን ኢራን ላይ መፈጸማቸውን ተከትሎ ኢራን ደግሞ በተለይ አሜሪካ ዋና ወታደራዊ መቀመጫዎች አሉ በምትላቸው ሀገራት ላይ ጥቃት ፈጽማለች፣ በተለይ መካከለኛው ምስራቅ ላይ። በዚህ ውጥረት እንግዲህ ቀጠናው እየታመሰ ይገኛል። የኢራን ጥቃት በዱባይ፣ ዶሃ፣ ባህሬንና ኩዌት ላይ ሪፖርት ተደርጓል። እንደተመለከት ነው ያው መግቢያችን ላይ ገለጽ ነው። ባህሬን ላይ እንግዲህ የአሜሪካ ዋነኛው ባህር ኃይል ክፍለ ጦር ያለበት ወታደራዊ መቀመጫ አለ። የእስራኤል የሚሳኤል ጥቃት በቦታው ደርሷል የተባለው እንግዲህ አንዱ ቦታ ሆኗል ማለት ነው። ከኢራን ጋር በተገናኘ ከዱባይ እስከ ዶሃ ተከታታይ ጥቃቶችን ኢራን ሰንዝራለች የሚለው የተመለከትነው ዜና ነው። እንግዲህ ጥቃቶቹ መቀጠላቸውና ሁኔታው እየተባባሰ መቀጠሉን በማስመልከትም መረጃዎች እየወጡ ነው። ግጭቱ እንዳይባባስ ፈረንሳይ፣ ጀርመንና ዩናይትድ ኪንግደም ኢራን ላይ ግፊት እያደረጉ ይገኛሉ ነው። ዲፕሎማሲያዊ ጥረቶችና መፍትሄዎች እንዲመጡ ጫናዎችን እያደረጉ ነው። ምክንያቱም ይሄ ውጥረት ዓለም አቀፍ ዲፕሎማሲን ተጽዕኖ ያደርጋል፣ ቀጠናዊ ደህንነት ላይ ስጋት ይሆናል፣ ዓለም አቀፍ ግንኙነቶች ላይ የሚያመጣውም ተጽዕኖ ከፍ ያለ ነው። ዋና የሚባሉ ሀያላን ሀገራት ያው አሜሪካን ጨምሮ ራሽያም እንዲሁም የአውሮፓ ህብረትም የሚሰጡት ምላሽም በጣም የሚያሳርፈውን ተጽዕኖ በተመለከተ ትንታኔዎችን እየሰሩ ይገኛሉ። የተለያዩ መገናኛ ብዙኃን በብዙ መንገድ እንግዲህ የዚህ ግጭት መባባስ ይዟቸው የሚመጡትን ተጽዕኖዎችም አስቀድመው ለመተንበይ እየሞከሩ ነው። እነዚህ ዜናዎች እየተመለከትን ነው። ዴይሊ ኒውስ ኢጅፕትን እያየው ነበር እና እዚህ አካባቢ አሁን ቅድም ያልናቸው 7 የመካከለኛው ምስራቅ ሀገራት ሲታመሱ ቀጥሎ የምትመጣው ደግሞ ግብጽ ናት እና ግብጽ ላይ የራሷ የዜና ወኪል ነው ዴይሊ ኒውስ ኢጅፕት አቪዬሽን ሚኒስቴሩ መግለጫ ሰጥተዋል። በካይሮ ዓለም አቀፍ አየር ማረፊያ ዳይቨርት ያደረጉ በረራዎች ሊያፈነዱ ነው አይነት ነው። ከአቅማችን በላይ ሆኗል። አየሩ ተጣቧል፣ መሬቱም ማረፊያውም መነሻውም ተጣቧል ነው። በዝርዝር ይሄ ነው ብለው የተቀበሉት ወይም ሪፖርት ያደረጉት ቁጥር የለም። ይሄን ያክል አውሮፕላን ዳይቨርት አድርጎ መጥቷል የሚለው ግን ያለባትን ጫና ማሳየት በሚችል ሁኔታ ነው። አቅራቢያ ያለችው ሌላኛዋ ሰላማዊ ሀገር እሷ ስለሆነች ቀጥሎ ባሉት ሰዓታት እስከምን ድረስ ትቀበላለች እነኝን አውሮፕላኖች? አየር ላይ ሆነው ይሄን ሪፖርት የሚሰሙም ስላሉ ነው። ምክንያቱም አሁን ኢራን እኮ የአየር ክልሏን ሙሉ በሙሉ ዝግ አድርጋለች። በእስራኤል በኩልም እንደዚሁ በረራዎች ተሰርዘዋል፣ የአየር ክልል ዝግ ተደርጓል። ይሄ የግጭትና ጥቃቶች እየተፈጸሙባቸው ነው በተባሉ መዳረሻዎች መካከለኛው ምስራቅ ላይ ባሉ ሀገራት ሁሉ የጉዞ እገዳዎች ተደርገዋል። ከዛ ውጪ ቅድም መግቢያችን ላይ እንደጠቀስ ነው በረራዎች አንዳንዶቹ ረጅም ጉዞዎችን እንዲከተሉ ወይም ደግሞ ሌላ አቅጣጫዎችን እንዲከተሉ እስከማድረግ ደርሷልና የበረራ እንቅስቃሴው ላይ ከፍተኛ የሆነ መስተጓጎል ነው የተከሰተው። ሁኔታው እየተባባሰ የሚቀጥል ከሆነ ደግሞ የአየር ጉዞ በከፍተኛ ሁኔታ አፌክት ይደረጋል የሚለው በዋጋም ከኢንሹራንስ ሽፋን ጋር በተገናኘም በብዙ መንገድ በጣም ተጽዕኖ የሚደርስበት ነው ተብሎ እየተገለጸ ይገኛል። ልክ ነው። የኢራን ብሔራዊ ደህንነት ደግሞ አሁን አልጀዚራን እየተመለከትኩ ነበረ። የደህንነት ስጋት ከፍ እያለ ስለመጣ ከቴህራን ነዋሪዎች ለቀው እንዲወጡ ትእዛዝ ሰጥቷል። እንግዲህ ቴህራን ከተማዋ ናት፣ ብዙ ህዝብ የሚኖርባት ናት። አንድ ከተማ ህዝብ ለቀው ወጣ ሲባል ምን አይነት ስጋት ቢኖር ነው የሚለውን እንግዲህ ማሰብ ነው። በዝርዝር ይሄ ስጋት የሚል አልታወጀም፣ ግን በአጠቃላይ ነው የደህንነት ስጋት ስላለ ለቃችሁ ውጡ ተብሏል። ለቀው እየወጡ ነው ያሉት የቴህራን ነዋሪዎች። አስገራሚ ነው። ሌላ ግን በዝርዝር ይዞት የወጣው አንድ ነገር ላይ የተመለከትኩት አልጀዚራ ትራምፕ ግን ምንድነው የፈለጉት የሚል ነው። እስራኤል ናት እየተዋጋች ያለችው ብቻ ልንል አንችልም። በጃዙር አሜሪካ ናት እየተዋጋች ያለችው ይሄንን ውጊያ የሚል ነው። እነሱም አልካዱም። በእርግጥ በጥምረት ነው ብለው ነው እያሉ ያሉት። አንደኛው የጆይንት የሆነ የጥምረት ጥቃት ነው የተፈጸመው እየተናበቡ ነው እየተመለከትኩ ያለሁት እና ቤንያሚን ኔታንያሁ ዛሬ ብዙ ጊዜ ተደዋውለዋል ከትራምፕ ጋር። በቃ በእያንዳንዱ ነገር ውስጥ ቢዚ ሆነዋል ነው። ኒውክሊየር መሳሪያ የላትም የሚለውን ማረጋገጥ እስኪቻል ድረስ ድብደባው ይቀጥላል ነው ጥቃቱ። ሌላ ግን የሚያሳስባቸው ትልቁ ነገር ኢራን ሲባል ኒውክሊየር መሳሪያ እንዳለ ሆነ የሚሳኤል
አምራችነቷ ነው አሁን ዓለም ላይ በጣም የሚያነጋግረው። ከኢራቅ ጋር የነበረው ከዚህ ቀደም 1980ዎቹ እንደ አውሮፓውያን አቆጣጠር የነበረው ጦርነት ያስተማራት አንድ ነገር ብዙ ሚሳኤልን ማምረት የሚለው ነውና በሚሳኤል ነው አሁንም ጦርነቱ እየተደረገ ያለው። ይሄንን ሚሳኤሏን መታጠቋን እስክታቆም ድረስ ወይም በቃ አልታጠኩም የለኝም እስክትል ድረስ የሚያደርግ ጥቃት ነው የምናደርገው የሚል ነው ሌላው ፍላጎታቸው። ትራምፕ ቃል በቃል አሉ ብሎ ያወጣው አልጀዚራ። ሌላው ግን የስርዓት ለውጥ ነው። እነኚህን ማረጋገጥ እስኪቻል ድረስ ይቀጥላል ጦርነቱ የሚል ነው። አዎ በጣም እንግዲህ እየተቀጣጠለ እየሄደ እንደሆነ የሚያሳይ ነው። ሁኔታው ይለዝባል የሚል ነገር አልተመለከትኩም እስካሁን። ግን በጣም በፍጥነት ነው አይደለ? ሰዓታት እየተዛመተ የመጣው ለውጥ ይዘው ይመጣሉ ሰዓታት። አሁን በወጣው መረጃ ቅድም ስለ ፓልም ጁሜራ እያወራን ነበር። ዱባይ ውስጥ በጣም ሰላማዊ ከሚባል እንኳን ገንዘብ ያለው ገንዘብ የሌለው አይታርጎት የሚመጣው መዳረሻቸው ነውና እዛ ሆቴል ውስጥ 4 ሰዎች መቁሰላቸው ይፋ ተደርጓል ብሏል። ሆቴል ውስጥ እንግዲህ ሰላማዊ በሚባለው ምድር ውስጥ ይሄ ሆኗል። ብዙ ሀገራት ሪፖርታቸውን ዝርዝረው አላወጡም። ፍንዳታዎች ተሰምተዋል፣ ጥቃቶች ደርሰዋል የሚል ነው እንጂ ይሄን ያክል ሰው ሞተ፣ ንብረት ወደመ የሚለው ጋር አልመጡም። የፓልም ጁሜራ ግን 4 ሰዎች መቁሰላቸውን አረጋግጧል አልጀዚራ። የእስራኤል ደግሞ ኢራን ላይ ያደረሰችውን ጥቃት በማስመልከት ያው ኢላማውን የመታ ጥቃቶች እንደሆኑ የገለጸችበት ነው። ወታደራዊና ስትራቴጂካዊ ቦታዎችን ኢላማ ያደረገ መሆኑን የገለጸችበት ነው። ግን የእስራኤል ጥቃት 2 ትምህርት ቤቶች ላይ መድረሱና ከ80 በላይ ሰዎች መሞታቸውን ደግሞ አልጀዚራ ዘግቧል። እና እንደዚህ አይነት እንግዲህ መረጃዎች በደንብ እየወጡ ነው በየሰዓቱ ምን ያክል ግጭቱ እየተባባሰ እየመጣ እንደሆነ የሚያሳዩ ናቸው። እስካሁን እንደው የሰላም ጉዳይን አወሩ ከተባሉ ምዕራባውያን ሀገራት መካከል የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን መልእክትን ነው ያጋራው አልጀዚራ። ዩናይትድ ስቴትስ እስራኤል ጋር አንድ ላይ በጥምረት እየፈጸመች ያለችው ጥቃትና የኢራን ደግሞ መልሶ የማጥቃት ሂደት ትልቅ የቀጠናው ብቻ ሳይሆን የዓለም መዘዝ ይዞ የሚመጣ ነው። የዓለም አቀፍ ሰላምንና ደህንነትንም ስጋት ውስጥ የሚጥል ነገር ነው። ይሄ ውዝግብ ባጭሩ ማይቋጭ ከሆነ ሁሉንም ሰው አደጋ ላይ የሚጥል ነው፣ ዓለም ላይ ያለውን ሰው ሁሉ ብለው አስቀምጠውታል። ስለዚህ ኢት መስት ስቶፕ ብለዋል፣ ማቆም አለበት። እንደዚህ ቢሉ ነው የሚሻለው የዓለም መሪዎች። ለዛም ነው እኮ አጠቃላይ ውጥረት የዓለም አቀፍ ዲፕሎማሲን እና ደግሞ ሌሎችንም ዓለም አቀፍ ግንኙነቶች ላይ የሚያደርሰው ተጽዕኖ ከፍ ያለ ነው የተባለው። ማን ምን ምላሽ ይሰጣል በዚህ ጉዳይ ላይ የሚለውን ነገር ራሱ እንዲጠበቅ ያደርገዋል። ማን ከማን ጋራ እንግዲህ ትብብር እያደረገ ነው፣ ድጋፍ እያደረገ ነው በሚለው ጉዳይ ላይ ሁሉ የሚሰጡ ምላሾች ከዚህ በኋላ የሚቀይሩት ነገር ይኖራል። እና የሀገራት ምላሽም ያጓጓሻል። ምን እያሉ ነው የሚለው እነኚህ ሀያላኑ በተለይ ለምሳሌ ሩሲያ የሴኩሪቲ ካውንስል ዴፒቲ ሊቀመንበሩ ዲሚትሪ ሜድቬዴቭ ምን ብለዋል? ትራምፕን ተችተዋል። ምንድነው ያሉት? ዋሽንግተን ከኢራን ጋር የነበራትን ይሄ ኔጎሽዬሽን ወይም ደግሞ ድርድር መነሻ ያደረገ ጥቃት ውሸት ነው፣ ድርድር አይደለም፣ በቃ ኢራንን የማጥቃት ከቨር ኦፕሬሽን ነው ብለውታል። ስለዚህ በአስቸኳይ ማቆም አለባቸው የሚል ነው። እንግዲህ በራሽያ በኩል ይሄ ምላሽ መሰጠቱ ምን አይነት ነገር ያስከትላል የሚለውንም እንድትገምቺ የሚያደርግ ነው። ከብዙ ማን ከማን ጋር ቆመ፣ ምንድነው የሚፈለገው የሚለውን በደንብ የሚያሳይ ነው። ካናዳ ደግሞ ከዩናይትድ ስቴትስና ከራሷ ከእስራኤል ጋር ድጋፍ ላይ እንደሆነች ይፋ አድርጋለች። በማርክ ካርኔ በጠቅላይ ሚኒስትሯ አማካኝነት የመጨረሻውን የኒውክሌር የጦር መሳሪያውን እስክታጠፋና እጅ እስክትሰጥ ድረስ የዓለም አቀፍ ደህንነትና ሰላምን መስዋዕትነት ከፍለንለት ጭምር ይህንን እውን እናደርጋለን ብለው ድጋፋቸውን ይህን ጥረትም እንደሚያደንቁ ጭምር ተናግረዋልና እዚህና እዛ የረገጠ ነገር አለ። ከባድ ነው በጣም። እሺ ታዛ ነው እየሰማች ያላችሁት። ታዛ 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 ታዛ